ጌታ ኢየሱስ ሁሉንም ደቀ መዛሙርት ሰበሰባቸው። ከሰበሰባቸው በኋላ አሁን ወደ አባቴ ቤት ልሄድ ነው፣ ወደ አባቴ መንግስት ልገባ ነው። በአባቴ መንግስት እስክመለስ ድረስ አሁን ማድረግ ያለብን ነገር አለ። ማድረግ ያለብን ነገር ደግሞ ይሄ ነው። ይሄንን ወይን ማለት አለባችሁ፣ መጠጣት አለባችሁ። ይህ ወይን አላቸው የአዲስ ኪዳን ደሜ ነው። ይሄ ወይን ያስፈለገበት ምክንያት ወይኑ ኪዳንን ስለሚገልጽ ወይም ሪፕሬዘንት ስለሚያደርግ ነው። ልክ ይሄንን ኪዳን ስታረጉ ማንም መጥቶ ከሱ ሊነጥቃችሁ አይችልም። ማንም መጥቶ እሱን ከእናንተ መንጠቅ አይችልም። መጽሐፍ ቅዱስ የያዝን ሰዎች ማቴዎስ ወንጌል ምዕራፍ 26 እንከፍታለን። Those who are our Bible, let's go to the book of Matthew chapter 26. ማቴዎስ ወንጌል ምዕራፍ 26 chapter 26 ከቁጥር 26 from verse 26 እስከ 30 up to 30. ሲበሉም እሺ ኢየሱስ እንጀራን አንስቶ ባረከ። ሲበሉም ኢየሱስ እንጀራን አንስቶ ባረከ። ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ስጋዬ ነው አለ። እንካችሁ ብሎ ይህ ስጋዬ ነው አለ። እሺ ጽዋውንም አንስቶ አመስግኖ ሰጣቸውም እንዲህም አለ ሁላችሁም ከእርሱ ጠጡ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለው። ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አላቸው። ክብር ለኢየሱስ ሲሆን Glory to Jesus. ላምብላችሁ። እየበሉ ሳለ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ በመስጠት እንካችሁ ብሉ፣ ይህ ምኔ ነው ስጋዬ ነው አላቸው። ከዛም ጽዋውን አንስቶ ምን አለ? አመሰገነ፣ ለደቀ መዛሙርቱን በመስጠት እንዲህ አላቸው፣ ሁላችሁም ከዚህ ምን በሉ ጠጡ። ስንቶቻችሁ? ለሐዋርያቱ አይልም፣ ባይዘበይ ለደቀ መዛሙርቱ ነው የሚለው። The Bible is specifically speaking for his disciples. ለ12 ሰው አይደለም ጠጡ ያለው፣ ለ120 ሰው ነው። He gave them for 120, not for 12 apostles only. እሱን ለተከተሉ ደቀ መዛሙርት በሙሉ ነው ጠጡ ያለው። For everyone who was a fellowship with him. ሁላችሁም ከዚህ ጠጡ። Everyone drink from this cup. ስለ ብዙዎች for many የኃጢአት ይቅርታ remission of sins የሚፈስ that is shed የአዲስ ኪዳን ደሜ ይህ ነው። A blood of New Testament. እላችኋለሁ And I say unto you, በአባቴ መንግስት from my Father's kingdom ከእናንተ ጋር with you በአዲስ መልክ with a new wine. እንደዚህ አይነት አይደለም። Not like this. ሌላ ወይን another wine. Another wine. ከዚህ አሁን ካደረግነው ሌላ from different of the wine that we drink now. እስከምጠጣበት እስከዚያ ቀን ድረስ until the time that comes. ከእንግዲህ from now ከዚህ የወይን ፍሬ አልጠጣም። I will not drink from the wine of this vine. መዝሙር ከዘመሩ በኋላ after they have songs ወደ ደብረ ዘይት ተራራ ወጡ። they went upon the mountain of ክብር ለኢየሱስ ሲሆን glory to Jesus. አሁን ያነበብነው የእግዚአብሔር ቃል ውስጥ in the Bible that we read now አንድ ነገር እንዲገባችሁ ፈልጋለሁ። I want you to understand one thing. መጽሐፍ ቅዱስን ለመረዳት in order to understand the Bible በጊዜው የነበረውን ባህል መረዳት ይኖርባቸዋል። you have to understand the culture that they were using. ጌታ ኢየሱስ ሁሉንም ደቀ መዛሙርት ሰበሰባቸው። Jesus of Nazareth called every disciple. ከሰበሰባቸው በኋላ after they called them, አሁን ወደ አባቴ ቤት ልሄድ ነው፣ I will go to my Father's house. ወደ አባቴ መንግስት ልገባ ነው። I will go to my Father's kingdom. በአባቴ መንግስት እስክመለስ ድረስ until I come into the kingdom of my አሁን Father. ማድረግ ያለብን ነገር አለ። there is something we should have to do. ማድረግ ያለብን ነገር ደግሞ ይሄ ነው። this is the reason we should have to do. ይሄንን ወይን ማለት አለባችሁ። you have to drink this cup of wine. መጠጣት አለባችሁ። ይህ ወይን አላቸው this wine የአዲስ ኪዳን ምኔ ነው ደሜ ነው። ክብር ለኢየሱስ ይሁን። this is a blood for my New Testament. ይሄ ወይን ያስፈለገበት ምክንያት this wine is required for ወይኑ ኪዳንን ስለሚገልጽ ወይም ሪፕሬዘንት ስለሚያደርግ ነው። because the vine of the wine represents a covenant. ጌታ ኢየሱስ በነበረበት ዘመን in the time of Jesus of Nazareth በነበረ የአይሁድ ባህል መሰረት the Jew culture አንድ ወንድ ልጅ
one boy, አንድን ሴት ልጅ ካፈቀረ if he loves a girl, ከቤቱ from his house, ወይን በብርጭቆ ይዞ ይወጣል። he bring forth a wine with a cup, እሷ ወዳለችበት ስፍራ እየሮጠ ይሄዳል። and he run to the place where she is, ከዛ ወይኑን ይሰጣታል። and he give her the wine. ወይኑን ተቀብላ ከጠጣች If she drinks the wine, ሚስቱ ለመሆን ፍቃደኛ ነች ማለት ነው። it means she is willing to be his ጌታ wife. ኢየሱስ እያደረገ ያለው ያንን ነው። And Jesus of Nazareth is doing the same ይሄን action. ወይን የጠጣ በሙሉ ሙሽራ ነው እያላቸው ነው። So everyone who is about to drink of this cup ይሄንን is a ወይን bride. አላቸው So this cup, ከኔ ጋር ኪዳን ማድረግ የሚፈልግ so anyone who want a covenant with me, በጋብቻ ውስጥ ያለውን ኪዳን ማድረግ የሚፈልግ so in a covenant of wedding, አንዳችሁም ሳትቀሩ ይሄ ፍላጎት ካላችሁ ይሄን ወይን ጠጡ አላቸው። so if anyone is willing to drink this cup, ምን እየተደረገ እንዳለ ስለሚያውቁ አነሱትና ጠጡት። and they don't know what is happening yet they drink it, because ሴት ልጅቷ ፍቃደኛ ከሆነች ብቻ ነው ወይኑ የምትጠጣው። because the woman drink the cup if she is willing. ከዛም እንደሚደረግ ልንገራችሁ። In the Bible describe that. ከዛ ያ ሙሽራ Then the bridegroom, ልጅቷን የወደዳት ሰው the man who is a bridegroom, ወደ አባቱ ቤት ይመለሳል። and he went back to his father's house, ሙሽራቷን እዛው ጥሏት and she leave her where she was, አባቱ ቤት ይመለስና and he come to his father's house. እስራኤል ያሉ ቤቶችን ካያችሁ Have you seen the house in Israel? እስራኤላዊ So one Israelite guy, የእናንተ አባትና እናት your father and የእናንተ አባት your father, ሚስት ሲያገባ the moment when you have a wife, እንትን ያደርጋል፣ ቤት ይሰራል። he build a house. ቤት ሲሰራ When he build a house, ለላይኛው ፍሎር የሚሆን ኮለን ያወጣል። and he give a column for the next stage. የሱ ልጅ So his son, ያንን ሰርቶ ሚስቱን ይዞ ይመጣል። and the next time he continue for his wife. እዛው ነው አባቱ ቤት ውስጥ ነው ሚስቷን ይዟት የሚገባው። He entered to the father's house. ጌታ ኢየሱስ እንደዚህ አላቸው፣ And Jesus of Nazareth said, ከዚህ እሄዳለሁ፣ I will go there. አባቴ ቤት ነው የምሄደው። I will go to my ለምን father's house. እናንተን ይዣችሁ ልሄድ እዛ ቤት መስራት አለብኝ። I will have to build a house that I will have to አልገባችሁ? take care of. እናንተ ምን ለማለት In order to take come, እናንተን ይዤ ለመሄድ in order to come and take you, አባቴ ቤት ላይ የወጣው ኮለን ላይ ለእናንተ የሚሆን ቤት መስራት አለብኝ። I have to build a house in my father's column. ይሄ ወይኑን የሰጠው ልጅ So the person that gives the wine, ሙሽራይቷ መቼ እንደሚሰራ ታውቃላችሁ? do you know when she gonna take it? ያንን ቤት ሰርቶ ሲጨርስ The moment he finishes ልክ the ያ house. ቤት ሲያልቅ The moment the house finished, ሙሽራይቷ ጋር ይመጣል። and he came to the bride, ቀለበት አድርጎላታል። and he already make a ring. ያ ወይን ማለት ነው። It's a wine cup. ከዛ የሚያደርገው ነገር አንድ ነው። Next he will do, ቤቱን ጨርሻለሁ ይላል። I've finished the house. ለዛ የናዝሬቱ ኢየሱስ ምን እንዳላችሁ ታውቃላችሁ? Do you know what Jesus of Nazareth told him? ይሄ ኪዳኔ አለ This covenant የሚያገለግላችሁ that it will minister you በአባቴ መንግስት መጥቼ እስክወስዳችሁ ድረስ ብቻ ነው። until I will take you in my father's እስኪ ቁጥር kingdom. 29 እስኪ አንብቡት። Verse 29 says, ቁጥር 29 ቁጥር 29 ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያስ ቀን ድረስ ከዛሬ ጀምሮ አልጠጣም አላቸው። ምን ማለት መሰላችሁ? What does this mean? ሳሌ ዘመናዊ በሆነ መንገድ ላስረዳችሁ። Let me tell you in a modern way. አንድ ወንድ ልጅ So one boy, የሚወዳትን ሴት ፕሮፖዝ ያደርጋል። he proposed a woman that he loves. ያ ፕሮፖዝ ሰርግ አይደለም። That's not a wedding. የሌላ ሰው እንዳትሆን ነው ፕሮፖዝ ያደርጋት። He proposed her to engage her for next እጇ time. ላይ ቀለበት ያስራል። And he put a ring in her hand. ኦፊሻሊ ሁሉም ሰው ግን የሱ ነች የሚለው ቤቱ ወስዶ ያስገባት ሰዓት The ነው። moment everyone claim for his ownership, ይሄ when he brings to his house, የወይኑ የስጋው የደሙ የኤቭሪቲንጉ ምክንያት this everything, the wine, the bread and everything, ጌታ ኢየሱስ የአባቱ ቤት ውስጥ ጨርሶ እስከሚወስደን ድረስ ለዛ በቃ እኔ ከእናንተ ውጭ ማንም አልፈልግም፣ እናንተ የኔ ናችሁ እኔም የእናንተ ነኝ የማለት ኪዳን ነው። this is a covenant that Jesus claims, you are mine. ኪዳን and I am yours. በእናንተና በሱ መካከል ያለ ኪዳን ነው። This is a covenant between you ልክ and him. ይሄንን ኪዳን ስታረጉ When you make of this ማንም covenant, መጥቶ ከሱ ሊነጥቃችሁ አይችልም። ማንም መጥቶ እሱን ከእናንተ መንጠቅ አይችልም። so not anybody can take from you. ኦፊሻሊ መንፈሳዊ ዓለም ላይ የታወቃችሁ የሱ ሙሽሮች ናችሁ። You are a bride officially in the spiritual realm. ለዛ ነው ሁላችሁም አለ Every one of you ይሄን ወይን ጠጡ፣ drink of this cup of wine. ይሄን ወይን ጠጡ። Drink this cup of wine. ለሁሉም ነው ያጠጣቸው፣ For everyone. ሁላችሁም። Every one of you. እሱ አይጠጣም። So if someone says I will not drink, ያጠጣው ደቀ መዛሙርቱን ነው። he drinks for his because disciples. በባህሉ መሰረት According to the culture, ፕሮፖዝ የምትደረገው ሙሽራ ነች የምትጠጣው it's only the bride that እና will drink it. ስትጠጣ When he drink, ካፑን ከሱ ነው የምትቀበለው። he bring forth from the cup ያንን ወይን the wine
ከቤቱ ይዞ የሚመጣው ሙሽራው ነው። He is the እሷን bridegroom ሊያገባት that will ፍላጎት ያለው bring unto her. ምን ማለት እንደሆነ ልንገራችሁ። What does this mean? ምን ማለት እንደሆነ ልንገራችሁ። What does this mean? ያንን ወይን The wine ሰርቶ he bring it ጨምቆ and he squeeze it ቆንጆ ጣፋጭ ነው አድርጎ and he going to make it sweet. አንዲት ሴት ጋር ይዞት ይመጣል። He bring it into a woman ተቀበዩና ጠጪ ይላታል። and he give her and she may drink it. ተቀብላው ከጠጣች The moment if she drink, ከሱ ጋር ኪዳን ገብታለች ማለት ነው። this means she had a covenant with him. የናዝሬቱ ኢየሱስ ምን እንዳደረገ ታውቃላችሁ? Do you know what Jesus of Nazareth did? በጊዜው ከነበሩ ሙሽሮች So about the bridegroom or bride, የሚበልጥ ነገር አደረገ። he made something special. ወይኑን በደሙ ነው የጨመቀው። So he squeezed the wine with his blood. እዛ ካፕ ውስጥ የምታገኙት የሱ ደም ነው። It is his blood. አልገባችሁ? In that cup. እዛ ደም ውስጥ የምታገኙት የሱ ብለድ ነው። It is his blood. ሶ ጠጡት አለ። So he said drink it. ከዛ ወይን እንዳይመስላችሁ አለ። Don't think it is a wine. ከእናንተ ጋር ኪዳን እየገባሁት ያለሁት በደሜ ነው። ይህ የአዲስ ኪዳን ደሜ ነው። This is the blood for my New Testament. ይህ የአዲስ ኪዳን ደሜ ነው። This is the blood for New ሶ Testament. ከእናንተ ጋር ኪዳን እየገባን ያለነው በደም ነው እያላቸው ነው። It's by blood that we are making it. ሶ ቀጣይ ያን ከወሰዳችሁና ከጠጣችሁ በኋላ After you drink of the cup, ቀጣይ የምትጠብቁት ምን እንደው do ታውቃላችሁ? you know what the next you will expect? ቀጣይ Next, ምን እንደምትጠብቁ ልንገራችሁ። what will expect? ባልና ሚስት የሆናችሁ ሰዎች አላችሁ፣ የምጮኛሞች እዚህ Is there anyone husband and wife or engaged? ባልና ሚስት ሆናችሁ የመጣችሁ ሰዎች አብራችሁ አትቀመጡም ማለት ነው። ቤትም እንደዚህ ናቸው ወይስ እዚህ ብቻ ነው? ኖ እሺ ነው። እሺ ቀደመ አንተም ና ሃይላንድ ውሃ ስጧቸው። ወንዶች እዚህ ጋር ነው፣ ሴቶቹ እዚህ ጋር ነው። እናንተ ወደ እነሱ ዞሩ። ሚስቶቻችን ታውቃላችሁ አይደል? እዚህ ውስጥ አይጠፏችሁም። ይሄ የያዙት So this thing, a bottle of water. ወይን ነው ብላችሁ አስቡ። Imagine it is wine. እና አልተጋቡም። They are not yet married. ፕሮፖዝ ሊያደርጓቸው ነው። They are going to propose her. አንተ ሚስት ጋር ሂድና ውሃውን ስጣት፣ ወይን ነው ብለህ ውሃውን ስጣት። Give her this bottle unto his wife. ክፈተው። እሱን ያልኩት ተረጋጉ። ለምን ነገሩ ቤት ለምን አልሰጠኝም ስለምትል ና ስጣት ና ጠጡት። Drink it. በቃ ወይኑን ተቀብለው ጠጥተዋል ማለት This means they drink the wine. ከሱ ጋር ከዚህ ወንድና ከዚህ ወንድ ጋር ጋብቻ ለመስረት ፈቃደኛ ሆናለች ማለት ነው። It means they are willing to marry with this guy. ጋብቻው ግን መጨረሻ የሚሆነው So the wedding will be at the last. አብረው መኖር ሲጀምሩ ነው። If they will start when they live together. ልክ እንጂ አይደለ? Am I right? ጋብቻው የሚደመደመው ምን ሲሆን ነው? When አብረው it's መኖር concluded, ሲጀምሩ ነው። the marriage. አሁን ይሄንን ወይን ከሰጧቸው በኋላ After the giving of this wine, ሄዱት ወደ አባታቸው ቤት ይመለሳሉ። ሂዱ እናንተ they went back to their father's house. ወደ አባታቸው እዚህ ሆኑ እናንተ ወደ አባታቸው ቤት ይመለሳሉ። They went back to their father's ወደ house. አባታቸው ቤት ሲመለሱ When they back to their father's house, እነዚህ ሴቶች this woman, ምን እንደሚጠብቁ ታውቃላችሁ? do you know what they expect? እሱ አባቱ ቤት ሂዶ ቤቱን እስኪጨርሰው They are waiting until they finish the house. መቼ ነው የሚጨርሰው? እነሱ ያውቁ። They don't know when he will ለዛ ነው finish. ጌታ ኢየሱስ ማንንም አያውቅም ያለው። That's why Jesus of Nazareth, nobody መቼ knows. ነው የሚጨርሰው? ኖ ዋን አያውቅም። Nobody knows. ከኔ ጋር ናችሁ? Are you with me? አንድ እሱ በ3 ወር ሊጨርስ ይችላል። Maybe 3 months. ያኛው በ3 ዓመት ሊጨርስ ይችላል። The other 5 months. ያኛው በ2 ዓመት ሊጨርስ ይችላል። Maybe 2 years. አንዳንዱ በሳምንት ሊጨርስ ይችላል። Some in weeks. የነሱ ስራ ምንድነው? What is their duty? ጨርሶ መጥቶ እስኪወስዳቸው እሱን መጠበቅ። They are waiting for him. ሄሎ ለዛ ነው 10ቱ ደናግሎች አይታችኋል? 10ቱ ደናግሎች The Bible says አምስቱ about ምንድነው the የሰነፉት? virgin. ጠብቀው ደከማቸው። So they wait and they ለዛ ነው fed up. መጠበቅ የነሱ ግዴታ ነው። So to wait is their must. እነዚህ ሚስቶች These wives, የአባቱ ቤት ውስጥ ያለውን ቤት ሰርቶ እስኪጨርስ ድረስ until he finished the house in his father's, ይጠብቋቸዋል። እነዚህ ሚስቶች ይጠብቃሉ። they will wait him. ለዛ ነው ሲላው ድረስ የናዝሬቱ ኢየሱስን በመጠበቅ ላይ ነን። That's why we are waiting Jesus of Nazareth. እኛ ሰዓቱንና ቀኑን ላናቅ እንችላለን። We may not know the exact time. እንደሚመጣ ግን እርግጠኛ ነን። We are very sure that he will come. ሊወስደን እንደሚመጣ እርግጠኛ ነን። We are very sure he will come. በዚሁ አጋጣሚ ነግራችኋል። On the way, I'll tell you the secret. ያው ቸርቹ ስለተደጋገመ ነው ቀኑና ሰዓቱን አናቅም ይብለው። In a church they say we don't know the time. መጽሐፍ ቅዱሳችሁን በደንብ ካነበባችሁት But if you read the time, ሰዓቱን ነው የማታውቁት እንጂ መቼ እንደሚመጣ ይታወቃል። but you don't know
the hour, but you know the season. maybe next rob or እሁድ ቀን አስተምራችኋለሁ። I will teach you in the next so season. እነሱ ይጠባበቃሉ። So they wait him. ይጠባበቃሉ። They wait him. ይጠባበቃሉ። They wait him. ይጠባበቃሉ። They wait him. የሚገርመው እንደው ልንገራችሁ። Do you know what it wonders? ያ ቤት The house, ልጅየው the man, ጨርሻለሁ ቢል if he says I finish it, እንደ ጨረሰ ማረጋገጫ የሚያገኘው ከአባቱ ነው። it's the confirmation is given from his father. ጨርሻለሁ ብሎ መምጣት አይችልም። He will never come as ለዛ soon ነው as he ከአብ finishes. በስተቀር ሲላችሁ ልጅየው ስለማያውቅ አይደለም። It's not because he doesn't know. አብ ሂድ ማለት አለበት። አዎ So ልጄ his ትክክል father ጨርሰሃል ሂድ should ማለት give him አለበት። granting. የሰማችሁ ነው? Are you with me? ለዛ ነው ልጅየው ልክ ቤቱን ሲጨርስ So when the man finishes the house, ቤቱን ሲጨርስ when he finishes the house, አባትየው ቼክ ያደርጋል። his father checked the house. እንደምትለው ቤቱ አልቋል የሚለው Whether it is finished ሁሉንም correctly. ያያል። He checked the quality. ልክ ነህ ልጄ ይላል። He says you are right. ሂድና ይዛት ና ይላል። He says go and bring him. ሂድና ይዛት ና ይላል። Go and bring him. ሂድና ይዛቸው ና ይላል። Go and bring him. ሂድና ይዛቸው ና ይላል። Go and bring him. የምንጠብቀው የናዝሬቱ ኢየሱስ Jesus of Nazareth that we are እመኑኝ waiting. በቅርብ ይመጣል። He will come very soon. ይመጣል 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 He will come. He will come. He will come. ይመጣል 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 ይመጣል። ለዛ ነው እነ ጴጥሮስ ስለሚያውቁ Since Peter knows, በአባቴ መንግስት እስክመጣ ድረስ ወይ ቤት እስክሰራ ድረስ since I will finish the house in my father's ይሄን house, ወይን እየጠጣችሁ ጠብቁኝ it አላቸው። says wait me and drinking of ሶ this cup. እሱን የሚጠብቁ ሰዎች የሚጠብቁት ወይኑን እየጠጡ ነው። So they wait him that drinking of the wine. የጌታን ስጋና ደም ስንወስድ መጀመሪያ እያደረግን ያለ ነው እየጠበቅንህ ነው እያለው ነው። That we are claiming spiritual. አንተን እየጠበቅን ነው። አንተን ሶ ልጅቷ ካፑን ከሱ ከወሰደች በኋላ When the woman take the cup from him, እሱ ነው ይዞት የመጣው። he's the one who bring it. እየጠጣች ጠብቋለች። She drink it and wait him. በጠጣችሁ ቁጥር ማን የምታስታውስ The ይመስላችኋል? moment when she drinks, she remember የሰጣትን። the one who gave. በጠጣችሁ ቁጥር ማን ትዝ ይላት ይመስላችኋል? Who going to remember? ለዛ የጌታን ስጋና ደም ወይም የጌታን ራት ስንወስድ When we take the communion of በምንወስደው ቁጥር as much as we take, ማሰብ ያለብን አንድ ነገር ነው። we have remember one thing. እመጣለው ያለንን ሙሽራ It's our bride who will take us. አልገባች? እመጣለው ያለውን የናዝሬቱን ኢየሱስን Jesus of Nazareth. እመጣለው ብሎናል። He said, "I'll come." እመኑኝ በቅርብ ይመጣል። He will come very soon. በቅርብ ይመጣል። በቅርብ ይመጣል። በቅርብ ይመጣል። ለዛ ነው እነዚህ ሴቶች So this woman, ይሄን ከሰጧቸው በኋላ after they gave this cup, ሲጠጡ when they drink, ወንድም እንደሚል ታውቃላችሁ? do you know the bridegroom say, በ3 ወር እመጣለሁ አይልም። in 3 months I will not come, he say. በቅርብ እመጣለሁ ብቻ ነው የሚለው። He will only confess, I will ሁሉም come soon. አይሁዳዊ ሙሽራችን ቃል ነው የሚናገረው በቅርብ እመጣለሁ። I will come soon. የናዝሬቱ ኢየሱስ አሁን ስታገኙት ምን እንደሚላችሁ Do ታውቃላችሁ? you know Jesus of Nazareth would say, በቅርብ እመጣለሁ። I will come soon. ከ500 ዓመት በፊትም ስታገኙት I will come soon. በቅርብ እመጣለሁ። Amen. በቅርብ 2018 ላይ እሱን ኢንካውንተር ስታደርጉት When you encounter him, ንግግሩ አንድ ነው። በቅርብ እመጣለሁ፣ በቅርብ እመጣለሁ፣ I በቅርብ will come እመጣለሁ፣ very soon, very soon, very soon. በቅርብ እመጣለሁ፣ በቅርብ እመጣለሁ፣ በቅርብ እመጣለሁ፣ በቅርብ እመጣለሁ፣ በቅርብ እመጣለሁ። ምን እንደሚገርመኝ Do ልንገራችሁ። you know what I wonder? ምን እንደሚገርመኝ What I wonder. ምን እንዳላችሁ ቁጥር 29 ላይ ትዝ ይላችኋል። Verse 29 ይሄ በአዲስ መልክ አለ is a new. አባቴ ቤት ወይም በአባቴ መንግስት ሌላን እስከምንጠጣና እስከምንበላ ድረስ Since we're gonna eat another thing in my ይሄ father's kingdom, መቆያ ይሆናችሁ ነው ያለው። let this thing be that you ልክ may wait. አባቱ ቤት ሲኬድ When you enter in his father's ወይንና house, ቂጣ እንዳትጠብቁ። don't expect wine and ትልቅ bread. ድግስ ነው የሚደረገው። I receive it. ሙሽራይቷ So the ልክ bride, ቤቱን ሰርቶ የጨረሰ ሰዓት the moment he finished the house, አባትየው ትልቅ ድግስ ያደርጋል። he will bring a lot feast. መጽሐፍ ቅዱስ የራእይ መጽሐፍ ስታነቡ የራት ግብዣ የሚል ፕሮግራም አለ አይደለ? There is a program, is a ትልቅ great feast. ድግስ ይደረጋል። There will be በዚህኛውና በዛኛው መካከል ሰፊ ልዩነት አለ። there is a huge gap. በቃ ያ ማለት ነው ነገራችሁ። What does this mean? ባልየው ቤቱን የሚያስመርቅበት ነው። This is like the welcoming of the man. ሚስትየውሳ ሚስትየዋ ይሄንን መኖሪያውን ጥላ እሱ የሰራላት ቤት ውስጥ የምትሄድበት ነው። That she go to the new home. እመኑ የሆነ ጊዜ ላይ ይሄንን መኖሪያ ለቀን እንሄዳለን። ይሄንን Soon, very soon, we're gonna leave this house. ይሄንን መኖሪያ ለቀን እሱ ወደሚኖርበት ዓለም ውስጥ እንገባለን። የሆነ We're gonna ቀን enter. የሆነ ደቂቃ የሆነ ሰከንድ ላይ የሆነ ቀን ላይ
The moment someone አሁን እየኖረችበት ያለችበትን ቤት ትለቃለች። she's going to very soon leave the house. ከዚህ ቤት ትለቃለች። She's going to leave the house. ምክንያቱም አሁን ያለችበት ቤት የተሰራው ከሆኑ ማቴሪያሎች ነው። Because it's built from some materials. ይሄንን ቤት ትለቅና She's going to leave this house. ባሏ Her husband. በራሱ እጅ ያበጀው The house is built by his. የሰው አይን ያላየው የሰው ጆሮ ያላስተዋለው Eyes cannot hold, ears cannot hear. የሰው አእምሮ ያላሰበው A mind cannot think. እግዚአብሔር ለሚወዱት ያዘጋጀው እንደሚል ባሏ ለሷ ያዘጋጀው የተዋበ ስፍራ ውስጥ A beautiful house. ከዚህ ድንኳን ያስወጣታል። She was going to live from this tabernacle. እዛ ድንኳን ውስጥ ያስገባታል። He will enter her new tabernacle. መጨረሻው የሚሆነው የባሏ ድንኳን ውስጥ መግባት ነው። Her destiny is to enter her husband's ምን ያህል የገባችሁ እንደሆነ አላውቅም። ምን ያህል የገባችሁ እንደሆነ አላውቅም። እመኑ የሆነ ጊዜና ወቅት ላይ After some season, ልክ ሙሽራው ጥሪ ሲያደርግ the moment the bridegroom will call out, ጨርሻለሁ ሲል when he says I finish, ጨርሻለሁ ሲል when he says I ምን finish, አይፍጠር ታውቃላችሁ? do you know what will happen? አሁን ያለንበትን ድንኳን ለቀን እንወጣለን። We're going to leave the tabernacle that we are now. because ሚስት ባሏ ቤት ውስጥ ነው የምትኖረው። Because always a wife lives አሁን in husband's የምንኖርበትን house. ድንኳን ለቀን When we leave the tabernacle that we are living, እሱ በእጁ የሰራው that he has made, እሱ ያበጃጀው that he brings forth. ሰማያዊ ድንኳን ውስጥ እንገባለን። Heavenly tabernacle we ሰማያዊ enter. ድንኳን ውስጥ እንገባለን። Heavenly tabernacle ለዛ we're going to enter. ጳውሎስ መልእክቶችን አይታችኋል። Have you seen on the ይሄንን phone? ምድራዊ ድንኳን ይሄን ምድራዊ ድንኳን ይሄን ምድራዊ ድንኳን እያለ ያወራል። It says he speak about the earthly vessel. ይሄን ድንኳን አንድ ቀን ለቀን We're going to leave this very soul በመላእክት አለቃ ድምፅ እሱ ሲመጣ by the voice of an archangel when he came. ምን እንደሚደረግ Do ልንገራችሁ። you know what it will happen? ልክ ሲጨርስ The moment they finish, ለጂኦ ቤቱን ሲጨርስ when he finishes his ምን house, እንደሚደረግ do you know ታውቃላችሁ? what he will do? አባትየው ማረጋገጫ ከሰጠ በኋላ When his father give him አንድ confirmation, ነገር ይደረጋል። he will do it. የልጅየው ቤስ የሚባል አንድ ሰው ይመረጣል። His best friend will come unto him, እምቢልታው የመለከት ይይዛል። and he has going to have a ከዛ shofar ያ of እምቢልታ trump, ይነፋል። and he will blow it. ሙሽራ ያንን ድምፅ ከሰማች The moment she hears of the voice, አስቡት፣ የሚነፋው the blow, እዛው ቤቱ የተሰራበት ስፍራ ላይ ሆኖ ነው። he will blow it in the house of his father. ሙሽራ ያንን ድምፅ ከሰማች If the bride will hear the voice, ያ የሚነፋው መለከት ከየት እንደሆነ ከገባት if she understands the blow, አንድ ነገር እርግጠኛ ትሆናለች። she is very sure for ባሌ one thing, እየመጣ ነው ትላለች። my husband is coming. ለዛ ነው የናዝሬቱ ኢየሱስ በምን አለቃ ድምፅ ነው የመጣው? Do you know he will come in በመላእክት አለቃ ድምፅ አይደል መለከት እየነፋ? with the voice of an archangel? ምን ማለት እንደሆነ ልንገራችሁ። What does this mean? በዚህ አጋጣሚ In the way, በዚህ አጋጣሚ የመጨረሻው መለከት ሲነፋ ይመጣል አይደል? when the last trumpet will blow, he will come. የመጨረሻው መለከት ነው። The last trumpet. የመጀመሪያው መለከት ሲነፋ ሰምታችኋል? Have you ever heard the first trumpet when it's blow? ሰምታችሁ አታውቁም? He didn't hear. የመጨረሻው መለከት ሲነፋ በምን ታውቃላችሁ? How do you know it will be the last because trumpet? የመጨረሻው መለከት ሲነፋ እዚህ እኔ እንደምናገረው ባጉሊ በሆነ እንትን የሚሰማ እንዳይመስላችሁ። It will never hear it of this microphone. ሙሽራዋ ብቻ ነች የምትሰማው። Only the bride will hear. እሷ አጠገብ እናንተ ተቀምጣችሁ አሰሙ። So when beside her, it will never hear. የምትሰማው እሷ ብቻ ነች። She is going to hear only. ልንገራችሁ፣ የመጀመሪያው መለከት ሲነፋ When the first trumpet will blow, ሲነፋ when the first trumpet will የመጨረሻው blow, ያለውን የሚነፋው የመጀመሪያው መለከት ሲነፋ the first trumpet, ሰምታችኋል? have you ever heard? ጥያቄ እንጠይቋችሁ ያላችሁ I'm asking you. አልሰማችሁም አይደል? You never heard of it, ግን እንዳልሰማችሁ ስለምታስቡ እንጂ ሰምታችኋል። but you heard it of it. የመጀመሪያው መለከት መቼ እንደሆነ ልንገራችሁ። The first trumpet, አንድ ወዳጃችሁ መጥቶ your friend የናዝሬቱ ኢየሱስ ይወድሃል፣ Jesus of Nazareth loves you. ስላንተ ኃጢአት ሞቶልሃል። He died inside ያ of you. የመጀመሪያ መለከት ነው። The first trumpet will. እናንተ የምትጠብቁት እንደዚህ ይዞ የሚጮህ ያ መለከት ነው። That's a trumpet. አልገባችሁ? ያ መለከት ነው። ያ መለከት ነው። That's a trumpet. ያ የመጀመሪያ መለከት ነው። That's the first trumpet. አንዳንድ ሰው መጥቶ የመጀመሪያ መለከት ሲነፋ ስላልሰማው ነው ጌታ ሆይ ምናምን ቢል So they complain about I didn't hear about the trumpet የመጀመሪያ መለከት ሲነፋ ፍቃደኛ ስላልሆነና ምላሽ ስላልሰጠ ነው። because he didn't give a confirmation for the first የመጀመሪያው trumpet. መለከት የናዝሬቱ ኢየሱስ ይወድሃል የሚለው መልእክት ነው። This is a gospel that said Jesus of Nazareth loves you. እኛ እዚህ ምድር ላይ So we are now. ላገኘነው ሰው በሙሉ ያንን መለከት የምንነፋ ሰዎች ነን። So we are the one who ሰዎች blows the ጋር ሂደን shofar. የናዝሬቱ ኢየሱስ ይወድሃል ብዬ ስነግረው When I tell him Jesus of Nazareth loves you, አልሰማውም ካለ አንድ ሰው if someone says I didn't hear, ሚራክል መጥቶ መለከት ሲነፋ የት ነበርክ ነው የሚለው ሰማይ። and the heaven will give you one
prophet miracle was blowing the trumpet. የመጨረሻው መለከት ሲነፋ The last trumpet when it's blown, የምትሰማው the one that will hear, ዝግጁ የሆነችው ሙሽራ ብቻ ነች። it's the bride that will. ለዛ ብቻ እነሱ የሚነጠቁት። That's why the one going to be raptured. አየር ላይ እንቀበለዋለን አይደለም የሚለው? We're going to meet him in the air. አየር ላይ እንቀበለዋለን። We're going to meet him in the air. ትክክለኛ? Am I right? አየር ላይ እንቀበለዋለን። መለከቱን የሚሰሙት ግን ሁሉም አይደሉም። But not everyone will hear the trumpet. ሁሉም አይደሉም። Not everyone. የተዘጋጁ ጥቂቶች ብቻ ይሰሙታል። For the one who is ready and awake. መጽሐፍ ቅዱስ መለከቱን ስለሚሰሙ ሰዎች ምን እንደሚል ታውቃላችሁ? Do you know the Bible speaks about in the one spirit vibrant የሆኑ ይላል። They are the one who is vibrant. ሁሉ ጊዜ የሚቃጠል መንፈስ ያላቸው ላፕራካቶንዶሮቦስታካቴ አልገባችሁም? ለብሬዲያ ክራዶስ ሳንታራ ባሃሻዴ ተሰሎንቄን ስታነቡት when you read the book of Thessalonians በጨለማ ላሉት ነው እንደ ሌባ ይመጣባቸዋል ያለው። for those who are in darkness will come according to thief. ጳውሎስ እንዳልታውቃለች እኛ በብርሃን ስላለን እናውቃለን ያለው። But we know since we are in daylight. እኛ በብርሃን ስላለን እናውቃለን። We know we are in daylight. so መለከት ሲነፋ እናውቃለን። We know the trumpet blow. ለዛ ነው ሚስ አናደርግ መለከት ሲነፋ። We're going to never miss it. ትክክል? Am I right? የመጀመሪያው መለከት ሲነፋ እኮ ሚስ አላደረግንም። We never miss the first trumpet. የናዝሬቱ ኢየሱስ ይወዳል ሲባል እውነት ነው ይወደኛል ብለን እጅ ሰጠናል። And we give our hand when Jesus called us. ጳውሎስ እኛ በብርሃን ያለን አለ። So we are those who in the daylight. ላንብብላችሁ። Let me read it. ግቡ ይመጣሉ፣ ባሎቻችሁ ይመጣሉ። ዛሬ ጌታን ራት ስትወስዱ when you take the communion of ይሄን እያሰባችሁ እንድትወስዱ ፈልጋለሁ። I want you to remember this word. አንደኛ ተሰሎንቄ ምዕራፍ 5 First Thessalonians chapter 5 ከ1 እስከ 5 from verse 1 to 5 ወንድሞች ሆይ እሺ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጽፍላችሁ አያስፈልጋችሁ። በደንብ ስሙኝ። ስለሚመጣበት ዘመን ወራትና ቀን ልጽፍላችሁ ምን አይልም አያስፈልግም። ለምን ታውቁታላችሁ። ወንድሞች ሆይ ልጽፍላችሁ ምን አይልም አያስፈልጋችሁ። የሚያስፈልገው ባታውቁት ነው። እሺ ቀጥል። የጌታ ቀን ሌባ በሌሊት እንደሚመጣ እቺን ቃል በደንብ ሌባ በምን በሌሊት እንደሚመጣ እሺ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። እሱ በሌሊት እንደሚመጣ እንደ ድንገት እንደ ሌባ እንደሚመጣ አጥብቃችሁ ምን ብላችኋል? አውቃችኋል። እሺ ሰላምና ድህነት ነው ሲሉ አሁን ብዙ ጊዜ ምን መሰላችሁ? ኬንያና ሶማሊያ ሊዋጉ ነው፣ ጌታ ሊመጣ ነው ይላል ሰው። በጦርነት ሰዓት ጌታ አይመጣም። ሰላም ነው ሲባል ነው የሚመጣው። እሱ ሰላምና ደህንነት ነው ሲሉ ለዛን ራሽያና ፖላንድ ሊዋጉ ነው ሲባል ሰው ራሽያና ዩክሬን ጀምረዋል፣ ቀጣይ አሜሪካና ሰሜን ኮሪያ ይጀምራሉ። በቃ ሊመጣ ጊዜው የዛን ሰዓት አይመጣም። He will never come in a season ምንድነው ሲሉ ሰላምና when they say it is peace ደህንነት ነው ሲሉ እሺ ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። ምን ሲሉ ነው ይመጣው? ሰላምና ደህና ነው ሲሉ ሰላምና ደህና ነው ሲሉ ጌታ ኢየሱስ Jesus of Nazareth የመምጫው ምልክቶች ብሎ ጦርነት ምናምን ብሎ ነግሮናል እንጂ በዛን ቀን ይመጣል አላለም። It gives a sign of his coming that there will be war. የሚመጣው ሰላምና ደህንነት ነው። after this በቃ ዓለም በሙሉ ተስማምቷል፣ ጦርነት የለም፣ everything ሁሉ ነገር ፒስ ነው ሲባል የዛን ጊዜ ይመጣል። እሺ he will come when things are safe and peaceful. እሺ በድንገት ይመጣባቸዋል። በድንገት ይመጣል። ሰላም ነው ሲሉ በድንገት ይመጣል። ከቶም አያመልጡም። እሺ አያመልጡም። እሺ እናንተ ግን ወንድሞች ሆይ እቺን ቃል በደንብ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁምና። ቀኑ እንደ ሌባ ይመጣባችሁ ዘንድ በጨለማ አይደላችሁም። ቀኑ እንደ ሌባ የሚመጣባቸው በጨለማ ላሉት ነው። በብርሃን ላሉትማ ብርሃን ውስጥ ነው ያሉት። በረምስ ሌባ መጣብን የሚሉት በጨለማ ያሉ ሰዎች ናቸው። በብርሃን ያሉትማ ሌባ ይመጣባቸውም በብርሃን ነው ያሉት። እስኪ ድጋሚ አንበው። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። እንደ ሌባ የሚመጣው ለምኖቹ ነው? So he came as a thief. በጨለማ ማለት እሺ ቀጥል። እናንተ በጨለማ አይደላችሁም። እሺ ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና
ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይስ ከጨለማ አይደለንም። እኛ ከሌሊት ወይ ከጨለማ አይደለም። ለነሱ ድንገት ይመጣል። እኛ ግን ሲመጣ መለከት ሲነፋ እናውቃለን። ለነሱ ድንገት ነው፣ እኛ ግን እናውቃለን። እሺ እንግዲያስ እንንቃ። ቴንክ ዩ። በጨለማ ያሉት አያውቁም፣ በብርሃን ያሉት ግን በብርሃን ነው ያሉት። Since the one who in darkness they will not know and he came as a thief. በብርሃን ላሉት ቀን ወርና ዓመታት ጠቅሼ አላወራም አለ። For those who are in light I will never speak about season and time. በጨለማ ያሉት ግን ድንገት ይመጣባቸዋል። For those who are in darkness who will come very. ቤተክርስቲያን መድረክ ላይ አንድ ሰባኪ መጥቶ ድንገት እንደ ሌባ ጌታ ይመጣል ብሎ ከሰበካችሁ ሰውየው በጨለማ ነው ያለው ማለት ነው። So if a person preach you ሰውየው በጨለማ ነው ያለው። በብርሃን ላለነው ድንገት እንደ ሌባ አይመጣም። For those who are light he will never come. Because በብርሃን ውስጥ ላለነው የምንጠብቀው እንግዳችንና ሙሽራችን እኮ ነው። Because we are waiting for him and for him alone. ከነገራችሁ ምን ማለት ነው ልንገራችሁ። What does this mean? ሙሽሪቷ the bride ወይኑን ወሰደች። she drink a cup. ከኔ ጋር ናችሁ? Are you with me? የሷ ቤተሰቦች his family, የሷ ጓደኞች ሙሽራው ሲመጣ the moment the bride ለነሱ ድንገት ነው፣ እሷ ግን የምትጠብቀው ነው። for them is a sudden. ለሷ ጎረቤቶች ድንገት ነው። for her family her neighbor is sudden. ለሷ ጓደኞች ድንገት ነው። for them is sudden. ለኔና ለናንተ ግን የምንጠብቀው ነው። በብርሃን ውስጥ ነው ያለነው። you is we are waiting here. በብርሃን ውስጥ ነው ያለነው፣ የምንጠብቀው ነው። we are in light that we are speaking. የናዝሬቱ ኢየሱስ ይመጣል። Jesus of Nazareth will come and he will come and he will come. የናዝሬቱ ኢየሱስ ይመጣል። Jesus of Nazareth will come and come. በቅርብ ጊዜ ውስጥ very 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 soon አንድ I think ሳውዝ አፍሪካዊ ነው። in South Africa maybe I say ጌታ ኢየሱስ he said Jesus of Nazareth መስከረም 23 እና 24 ይመጣል አለ። he will come September 23 or 24. ልክ ነኝ? yes very true. ሰውየው the man ዓመተ ምህረትን ይሳተው እንጂ ቀኑን አውቋል። he know the day but he misses the year. ዓመተ ምህረት ብቻ ነው ሚስ ያደረገው። he missed the year. because ጌታ ኢየሱስ ሲመጣ when Jesus of Nazareth will come ምልክቶችን ሁሉ ሲናገር when he speak about the sign በአይሁድ አዲስ ዓመት እንደሚመጣ ተናግሯል። he is very sure he will come in Rosh Hashanah of the Jews. ሮሽ ሃሻና ላይ እንደሚመጣ ተናግሯል። he will come in the new year of the ሰውየው Jews. ያቺን ፓርት ወሰደና በዚህ ዓመት ነው አለ። and he says in this year he says የተሸወደው ዓመተ ምህረት ላይ ግን ከአብዛኞቹ ፓስተሮች በልጧል። he is very sick of many pastors but he miss of the year. ቀኑን አውቆታል። he know the day. በቃ በዚህ አካባቢ ሮሽ ሃሻና የሚከበርበት ሰሞን ላይ ነው። ኤግዛክትሊ ቀኑ ይሄ ሊሆን ይችላል አለ። this may be the season what he would come. ጌታ ይመጣል። Jesus will come. የናዝሬቱ ኢየሱስ ይመጣል። Jesus of Nazareth will come. የናዝሬቱ ኢየሱስ ይመጣል። Jesus of Nazareth will come. የምትጠብቁት ሙሽራ ካላችሁ if you have a bridegroom that you ያ are waiting ሙሽራ that bridegroom የናዝሬቱ ኢየሱስ Jesus of Nazareth ድንገት sudden ይመጣል። he will come. እንደ ሌባ አይመጣባችሁም። he will never come like as a እናንተ thief. ከጨለማ አይደላችሁም፣ since you are not in darkness በብርሃን ናችሁ። የቀን ልጆች ናችሁ። you are son of light. you are in the daylight. በብርሃን ናችሁ። የቀን ልጆች ናችሁ። ለዛ ምሳሌ አንዳንድ የኢትዮጵያ ባህሎች ጋር when it comes to the culture of the Ethiopian እንግዳ so when some guest በቀን ይመጣል አይደል? he come in a daytime. ሰዎቹ ምን ነው ከመሸ መጣህ ይላሉ። I says why do you come like as a ምን ማለት night? ሳትነግረን ለምን መጣህ ነው። this is the conversation that's really እነሱ why don't come ኤክስፔክት without. ስለማያደርጉ ሳይነግራቸው ነው የመጣው። so they will came without knowing. እኛ መለከት እንሰማለን። we will hear a trumpet. መለከት እንሰማለን። ሲመጣ እናውቃለን። ሜቢ ቀጣይ next time መልአኩ ይነፋል ስለሚባለው መለከት the trumpet of God that the archangel will blow. ምን ማለት እንደሆነ እንማማራለን። I'm going to teach you what the secret holds. አሁን የጌታን ራት እንወስዳለን። now we're going to take the communion of የጌታን ራት ስትወስዱ when you think of the communion አንድ ነገር አስቡ። remember this thing. እኔ ሙሽራ ነኝ። I am the bride. ወስድሻለሁ ብሎ ቃል የገባልኝ ባል አለኝ። so I have a husband that's claimed to ወደ አባቱ ቤት የሚወስደኝ ሙሽራ አለኝ። I have a bride. እኔ የሱ ነኝ፣ እሱም የኔ ነው። I am his mine also. ከሱ ማንም ሊነጥቀኝ አይችልም። nobody will depart from እሱን ከኔ ማንም ሊነጥቅ አይችልም። nobody will depart from እሱን ከኔ ማንም ሊነጥቅ አይችልም። nobody will depart from. ክብር ለኢየሱስ ይሁን። glory to Jesus. እሱን ከናንተ ማንም አይነጥቃችሁም። nobody will depart him from. ለዛ የናዝሬቱ ኢየሱስ ምን እንዳላችሁ ታውቃላችሁ? ከጄ ማንም ሊያስወጣችሁ አይችልም። that's why Jesus give him a confirmation. እናንተ nobody የኔ will ናችሁ። take him.
እናንተ የኔ ናችሁ ነው ያለው። You are mine, you are ከሱ mine. እጅ ፈልቅቆ ሊያስወጣቸው የሚችል ኃይል ምድር ላይ የለም። There is no power that can depart ሲኦል from ውስጥ his hand. እንደዚህ አይነት ኃይል የለም። Neither in hell. እናንተ የሱ ናችሁ። You are with him. እሱም በመጠበቅ ሂደት ውስጥ So in a remembrance of him, ቫይብራንት ክርስቲያን ናችሁ ጠብቁ። we have to be vibrant and awakening Christians. ላፕራካቶንዶ ሮቦሳቴ Is a brain kiva. ሌብሬዲያ ክራዶስ አንዳክላ ብራዲያ ክላርዶቦስ El brain kia sovaniativa. ቫይብራንት ክርስቲያኑ You should be a vibrant fire Christian. ቫይብራንት ክርስቲያን። አንድ ጊዜ መንፈሳዊ አባቴ I remember my spiritual father, ፕሮፌት ኤንጅል Prophet Hubert Angel. ቫይብራንት ክርስቲያን ምን አይነት ክርስቲያን እንደሆነ ልንገራችሁ። Let me tell you what vibrant Christian looks like. ትንቢት በሚናገርበት ሰዓት In a time of prophecy, ጩኸቶች አሉ። ፕሮፌሳይ እንደዚህ የሚል ጩኸት there are shouts and another speaking. አንድ ሰው መጣና ለምንድን ነው የሚጮኸው አለው። And someone came, why do you shout for this thing? ምን እንዳለው ልንገራችሁ። And he replies is, ኃይሉን እዚህ ጋር ቆሟል። and he's standing there. ኃይሉን አላውቀውም። I don't know him. መንፈስ ቅዱስ መጣና Holy Spirit came. የሱ ስም ኃይሉ ነው አላችሁ። And his name is Hailu, he told me. ስም ኃይሉ ነው ብላችሁ And when I say his name is Hailu, ምንም አይነት ነገር ፊታችሁ ላይ ከሌለ if there is no something change in your face, ውስጣችሁ ላይ ፕራይድ እና ኩራት አለ ማለት ነው። and inside there is pride. ከዛ መንፈስ ቅዱስ እንዳልታውቃላችሁ Do you know the Holy Spirit told him? የሰዎችን ስም እየነገርኩ እንዴት አዘልም አለው። He says, why don't you jump since I tell you the name የሰዎችን of... ስም እየነገርኩ ሚስጥር እየነገርኩ እንዴት አትጮህም? Why don't you shout and cry? እግዚአብሔርን የሚያክል አምላክ እየተናገራችሁ እንደ ኖርማል ነገር ከቆጠራችሁ ውስጣችሁ ትዕቢት አለ። There is pride if God is speaking and ለዛ with him ልክ silent. እግዚአብሔር ሲናገረን በመደነቅ እንጮሃለን። We shout, we wonder and we cry. ሄሎ Are you with me? ሄሎ Are you with me? የሰማችሁ በመደነቅ እንጮሃለን። And we shout. በመደነቅ With wonder we shout. ብዙ ጊዜ አይ ቲንክ ከዚህ በፊት አንዴ ነግሬያችኋለሁ። I have told you this before. ትንቢት በሚነገርበት ሰዓት And it's time of prophecy. ሜጀር ፕሮፌሳይ ምናምን የሚሉ ጩኸቶች አሉ አይደል? There are shout that claim prophesy major and so on. ከእነሱ መካከል አንዱ እንደዛ እንዲሉ የማደርግበት ምክንያት ምን እንደሆነ The ልንገራችሁ። reason that I claim to speak them ሲሉም ዝም እምላቸው and I keep quiet. አስቡት፣ ፕራይም ሚኒስተሩን አገኛችሁት። You meet the prime minister. ከዛ በኋላ ምን እንደምትሉ ታውቃላችሁ? Do you know what he told him? ሰፈሩን በሙሉ እንደኔ እድለኛ ሰው የለም እያላችሁ ነው የምታወሩት። And you claim no one is lucky like me. እግዚአብሔር እየተናገረኝ ነው ብዬ ራሴ ላይ ነው ቦስት ማረገው። Then I boast God is speaking. እንደኔ እድለኛ ሰው የለም። ከ7 ቢሊዮን ሕዝብ መካከል እግዚአብሔር የሚናገረው ሰው፣ God is choosing me to speak through me. Nobody is like ከ120 me. ሚሊዮን የኢትዮጵያ ሕዝብ መካከል እግዚአብሔር የሚናገረው ሰው፣ The person when God speaks. እንደኔ እድለኛ ሰው የለም እያልኳችሁ ነው። Nobody is like unto ለዛ me. ነው ቦስት ማረገው። በጣም እድለኛ ነኝ እያልኩ ነው። Since I claim it, I'm so እንደኔ blessed. ተባረከ የለም እያልኩ ነው። And nobody is blessed like unto me. አስቡት፣ ተኝታችሁ Then you sleep. ጧት ስትነቁ When you woke up in the morning, እግዚአብሔር በህልም ተናግሯችሁ ከሆነ if God speaking in a ቀኑን dream, በጩኸት ጀምሩት። what is your duty? እንደኔ እድለኛ ሰው የለም በሉ። It says shout. Nobody is እግዚአብሔር like unto በህልም me. የሚናገረው፣ God speak me in a dream. እግዚአብሔር በህልም የሚያወራው፣ God speak him in a dream. እግዚአብሔር በህልም መልእክት የሚያስተላልፍለት He give him instruction. እንደኔ እድለኛ ሰው የለም። እንደኔ እድለኛ ሰው Nobody. ከህልም ተነስታችሁ ላይፋችሁን አትቀጥ እድለኛ እንደሆናችሁ ቡስት አድርጉ። Boasted that you are blessed and loved. ሰማይና ምድርን የፈጠረ እኮ እናንተን ሊያወራ በህልም መጥቷል። The one who created the heaven and earth came to speak unto አልገባችሁ? you. ሰማይና ምድርን የፈጠረ The one that created heaven and earth. ለዛ አስቡት፣ አንድ የቀበሌ ሊቀመንበር ጋር የዋለ ሰው ቀበሌው ውስጥ ምን እንደሚያደርግ እናውቃለን። We know that when some people meet አቶ እንትናን ክቡር እንትናን አገኘኋቸው፣ ወሬው በሙሉ ይሄ ነው። everything what he speaks is I met this great man. እኛ ከዚህ ውጭ ወሬ የለንም። ሰማይና ምድር የፈጠረውን አገኘ ነው፣ አወራ፣ we met him the one that created ተናገረ፣ heaven and ድምፅ earth. ላከ፣ ራእይ ያሳየን። የሰማችሁን? ድምፅ ላከ፣ ራእይ ያሳየን። He showed us a vision. ከዚህ በላይ ምን የሚያስደስት ነገር አለ? What is the things that is different? በዚህ አጋጣሚ በህይወት ዘመን ምን ደስታ ይሰጣል ብትሉኝ፣ In the entire life what gives you the በጣም light? መደሰት ውስጥ ተነቢ ነው። Is when I prophesy. ለምን እንደምደሰት ልንገራችሁ። Do you know why? ለምን እንደምደሰት? Why I delight most? የምደሰተው That I delight the most. የእናንተን ሚስጥር በማወቅ አይደለም። It's not because I know the mystery of you. የምደሰተው That I delight. እግዚአብሔር ሲናገር መስማት ስለሚያስደስተኝ ነው። So when God speaks, I love hearing it. እግዚአብሔር ሲናገር በየቀኑ እንደ መስማት የሚያስደስት ነገር የለም። There is no such thing as delightful አለ? than it. ለዛ ነው ልክ ስለዚህም ሲናገረኝ ስለዚህኛውም ጉዳይ ሲያወራችሁ When he speak me about everything. ከዚህ በላይ የሚያስደስት ነገር አለ? Is there anything that makes you
አስቡት ስለ ኃይሉ የወደፊት ትዳር ሲናገረኝ when he speak about his marriage ስለ ስሙ ሲናገረኝ when he speak about ስለ አባቱ ሲናገረኝ ነገም እንደሚሆን ሲናገረኝ next what will happen ቀጣይ ኢትዮጵያ ውስጥ እንደሚፈጠር ሲያወራኝ Ethiopia will next happen ቀጣይ ዩኤን ውስጥ እንደሚፈጠር ሲያወራኝ ቀጣይ አፍሪካ ውስጥ እንደሚፈጠር ሲነግረኝ ቀጣይ እኔ ፋሚሊ ውስጥ እንደሚፈጠር ሲነግረኝ ኦድ ስለሚደረገው ጨዋታ ሲነግረኝ the next score about things ከዚህ በላይ የሚያስደስት ነገር የለም there is no rejoiceful thing ለዛን ሁሉ ጊዜ ትንቢት የሚቃወሙ ሰዎች ለምን እንደሚቃወሟችሁ ልንገራችሁ those people who oppose prophecy the reason ዛሬ today ክብርት ቢሮ ገባችሁ we enter minister of education ከንቲባው ጋር the mayor ጊዜ ሰጣችሁ 3 ሰዓት ሙሉ አወራቻችሁ and he's like she give you a time and spec for 3 hours any time መምጣት ትችላላችሁ አለቻችሁ and she grant you can come anytime ስትወጡ ላገኛችሁ ሰው በሙሉ for the anybody you meet ያለ ፍተሻ ነው መገባው ትልቷል it says I can enter without በማንኛውም ጊዜ መግባት እችላለሁ I can enter without 3 ሰዓት አወራቻት ነው የወጣሁት ያድል የሌለው ሰው ማለት ከንቲባ ማግኘት ብርቅ ነው ይላል the one who doesn't have the chance እድሉ ስለሌለው ማግኘት ብርቅ ነው ይላል the things will make you say ሰምቶ የማያውቅ ሰው እግዚአብሔር ተናግሮት የማያውቅ ትንቢት ምንድነው ይላችኋል it says what say ትንቢት ብርቅ ነው ወይ አንተ ለምን አንተ አትንበረከክም በሉት it says why don't you kneel down አንዳንዱ ሰው ይመጣና ሁላችንም የእግዚአብሔር ልጆች ነን ኦኬ ደን አንተም በጸልይ ጌታ ይናገራል ኦኬ እሺ እኔ ስለማይናገረኝ አንተ ጸልይልኝና እስኪ ጌታ የሚነግርህን ነገር ይበሉት it says ask him that what the Jesus እዚሁ መንገድን አንተ ተንበርከክና ስለኔ የሚነግርህን ነገር ይበሉት and tell me what Jesus will አይነግራችሁ ስለራሱም አይነግረውም he will never tell you so boost ማድረግ አለባችሁ እግዚአብሔር የሚናገረኝ ሰው ነኝ you have to boost that when God speaks አጠገባችሁ ያለውን ሰው ንገሩት ቀላል ሰው እንዳልመስል እግዚአብሔር የሚናገረኝ ሰው ነኝ I'm not an easy guy I'm the one that God spoke እግዚአብሔር የሚያወራኝ ሰው ነኝ እግዚአብሔር የሚያወራኝ ሰው ነኝ በዚህ ነው ቡስት ማድረግ ያለባችሁ that I boost in this thing ስትመኩ መጽሐፍ ቅዱስ እንደሚል የሚመካ ይላል በእግዚአብሔር ይመካ so anyone who's proud should be ይናገረኛል ብዬ ካልተመካው if I say if God ያወራኛል ብዬ ካልተመካው አምላኬ እንደሌሎች አማልክቶች አይደለም የሚያወራ የሚናገር ነው my God is not like another side እኔም እንደሌሎች አይደለም አምላኬን የምሰማ ሰው ነኝ ብላችሁ ቡስት ካላደረጋችሁ unless you boost ከዚህ በላይ ምን የሚያስደስት ነገር አለ is there anything that is pleasant ከዚህ በላይ ምን ደስታ የሚሰጥ ነገር አለ what is the thing that gives you ከዚህ በላይ sometimes like አሁን ስላገባው since I marry her እሷን ከማግባቴ በፊት ምን እንደማደርግ before I marry her ልክ ተንብዬ ስጨርስ when the moment I finish of prophecy ቤቴ ቁጭ እላለሁ I enter my house በራሴ ነው የምደነቀው I wonder የአባቱን ስም አወቅኩት እላለሁ says I know his father's name የአያቱን ስም አወቅኩት እላለሁ I know his grandmother's name ከማን ጋር እንደሚጻጻፍ አወቅኩ እላለሁ and I know who's going to take ቤታቸው ውስጥ የተቀበረውን ያን ሁሉ ነገር አወቅኩ እላለሁ and I said everything ፕሮፌት ሚራክል ምን አይነት ሰው ነህ እላለሁ it says prophet miracle how much you are beloved and blessed የእውነቴ ነው ቁጭ ብዬ ሜዲቴት የማደርገው ያንን ነው that is what I meditate እግዚአብሔር ተናገረኝ እላለሁ እግዚአብሔር እኔን ተናገረኝ and God spoke to me እግዚአብሔር እኔን ተናገረኝ if God spoke to me በእኛ ቤተሰብ ውስጥ in my family 7 ወንድማማቾች ነን we are 7 brothers ከተሳሳትኩኝ ሁለቱ እዚህ ስላሉ ይነግሩኛል 7 ነን we are 7 ከ7 ወንድሞች መካከል from the 7 one ስድስተኛው ነኝ I am the 6th one አባቴ my father ስለ ቤተሰብ ጉዳይ ማማከር ቢፈልግ if you want to conceal about the family ማንን የሚጠራ ይመስላችኋል who is going to call የመጀመሪያው ከዛ the ሁለተኛው firstborn the next ያ ማለት ለፋሚሊ ጉዳይ እንኳን even for case of ፋሚሊ የሚያወራቸውን ሰዎች the person that family even ስለ ሀገር ጉዳይ ሰማይ ያወራቸዋል but about country heaven conceal ስለ ግለሰቦች ጉዳይ ሰማይ ያወራቸዋል God give you a concern ከዚህ በላይ ምን የሚያስደስት ነገር አለ what is the wonder more than this secret ከዚህ በላይ ምን የሚያስደስት ነገር አለ what is a rejoiceful thing for more than this thing የሆነ sometimes ቁጭልና when I wonder on the time ሚራክል ካፋር መተላለሁ you came from Afar ካፋር የመጣሁት I came from Afar እኛ የምንኖርበት ቀበሌ ከመጀመሪያው ጫፍ እስከ መጨረሻው ጫፍ ያሉ ሰዎችን በስም አውቃቸዋለሁ because I know them by name from early subcity ትንሽ ቀበሌ ነች it's very small የህዝብ ቁጥር ተቆጥሮ 2000 ሰው አይሞላም ይሄ ቸርች ይበልጣል ከህዝቡ ብዛት even these people are more than እሑድ የሚሰበሰበው ሰው ኑ እዚህ ኑ ብላቸው already ሞልቶ ይጨርሱታል so everyone that when I call with the Sunday service እሑድ ከነ ኦቨርፍሎ ከነ ኤቭሪቲንግ የእሑድ ህዝብ ይበልጣል ከእኔ ከተወለድኩበት ህዝብ ብዛት from the village that I was born the Sunday people ከዛ ሁሉ ከዛ መካከል አስወጥተ እንደዚህ አይነት ነብይ ክሬት አደረክላለሁ እግዚአብሔር so do you create such kind of prophet from that situation በእግዚአብሔር ደነቃለሁ I wonder by my God so በአምላካችሁ ቡስት አድርጉ boost from በአምላካችሁ ቡስት አድርጉ you have to boost by your በአምላካችሁ ቡስት አድርጉ ለዛ ነው በዛ መሃል ብቻ በትንቢት መሃል ስጮህ
When I shout in the middle of prophecy, እየተነበይኩላችሁ አፋር ትዝ ይለኛል። ለካ ከዛ ነው የወጣሁት እላለሁ። I remember Afar that ላፕራካቶንዶ ሮቦሳት I receive it. I receive it. I receive it. I receive it. የእናንተ በሮች Your doors በሚቀጥሉት 24 ሰዓት in 24 hours. በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። I pray that may open. በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። I pray it may open. በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። I pray it may open. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።